ሰላም ጤና ይስጥልን እንደምን አላችሁ ተመልካቾቻችን ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን የሰዓቱን ዜና 42ን ይዤ ቀርብ ያለው ከዜናዎቹ ጋር ዮሐንስ ባይሳ ነኝ። አርዕስተ ዜናዎቹን በማስደመጥ ጀምራለሁ። የአርባ ምንጭ ታድሶ ማዕከል ለአካል ጉዳተኞችና የነርቭ ታማሚዎች አገልግሎት ይሰጣል ተገለጸ። የኢትዮጵያ ሀገራዊ ምክክር ጉባኤ ችግሮችን በምክክር ለመፍታት እድል መፍጠሩን ተመካካሪዎች አስታወቁም። ከውጭ የዲሞክራቲክ ኮንጎ ኢቦላ ወረርሽኝ የከፋ ለመሆኑን መቃረቡ ተሰማ። የሚሉት የሰዓቱ አበይት ጉዳዮች ናቸው። በዜና ወጃችን የስፖርትና የቢዝነስ ዘገባዎች ተካተዋል። ከዚህ በማስከተል ወደ አጫጭር መረጃዎች ይሻገራል። የኢትዮጵያ ወጣት የለውጥ ዋነኛ ሞተርና የሉዓላዊነታችን ጽኑ ማገር ነው ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የሕዝባችን የዕድሜ ስብጥር እንደሚያመላክተው ወጣቶች ከፍተኛውን ቁጥር ይዘዋል። ይህም ብልጽግናን ለማረጋገጥና ለማጽናትም ታላቅ ዕድል ነው ብለዋል። የኢትዮጵያ ወጣት መልካም ዓላማን አንግቦ የሚንቀሳቀስ የለውጥ ዋነኛ ሞተርና የሉዓላዊነታችን ጽኑ ማገር ነው። የኢትዮጵያ ወጣት የሀገሩን ታሪክ በአዲስ ብዕርና ብራና እየጻፈ ይገኛለን ብለዋል። ሀገራችንን የኋሊት ጠፍንገው የያዟት አጓጉል ልማዶች፣ አላስፈላጊ ንትርኮችና ጭቅጭቅና ግጭቶች በመራቅም የአሁኑ ወጣት በልማት ላይ ያተኩራል ሲሉም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ድህነትን ተጠይፈዋል ብለዋል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው። የመደመር መንግስት የወጣቶችን ሁለንተናዊ ተጠቃሚነትና የአመራርነትን ሚና ለማጠናከር በትኩረትና በቁርጠኝነት እየሰራ ይገኛል ያሉት ጠቅላይ ሚኒስትሩም ሀገራዊ ራዕያችን እውን ለማድረግ ሁላችንም በንቃት እየተጋን በፍቅር እንድንመላለስ ጥሪዬን አቀርባለሁ ሲሉ ገልጸዋል። የኢትዮጵያ የሰብአዊ ድጋፍ ሉዓላዊነት የማረጋገጥ ምርታ የተረጅነት አስተሳሰብን በመስበር ወደ አዲስ ታሪካዊ የምርታማነት ምዕራፍ እያሸጋገረ መሆኑን አምባሳደር ዶክተር ሽፈራው ተክለማርያም ተናገሩ። በኢትዮጵያ ተፈጥሯዊና ሰው ሰራሽ አደጋዎችን ቀድሞ በመከላከልና አደጋ ሲደርስ ፈጣን ምላሽ በመስጠት ሰብአዊ ድጋፍ በራስ አቅም መሸፈን የሚያስችል የአሰራርና የሕግ ማሻሻያ ተደርጓል። ይህም ዜጎችን ከተረጂነት አመለካከት በማላቀቅ የአደጋ ተጋላጭነትና የሰብአዊ ድጋፍ ተጠቃሚዎችን ቁጥር በመሰረታዊነት መቀነስ በማስቻል ምርታ ውጤት እያስመዘገበም ይገኛል። ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም ለኢጃን እንደገለጹት የኢትዮጵያ የሰብአዊ ድጋፍ በራስ አቅም የመሸፈን ተነሳሽነት የተረጂነትን አስተሳሰብ ሰብሯል። በዓለም አቀፍ አጋር አካላት ላይ የተመረኮዘ ዋስትና የማይሰጠው የሰብአዊ ድጋፍ ምላሽ በራስ አቅም በመሸፈን የሰብአዊ ድጋፍ ሉዓላዊነትን ለማረጋገጥ ትልቅ የታሪክ ለውጥ መፍጠሩን ገልጸዋል። ባለፉት የለውጥ ዓመታት የአደጋ ስጋት የአመራር ፖሊሲ በማውጣት አዋጆችንና መመሪያዎችን በመከለስ ዜጎችን ከተረጂነት ለማላቀቅ በትኩረት መስራቱን ነው ያስረዱት። ሰብአዊ ድጋፍ በራስ አቅም መሸፈን የኢትዮጵያውያንና የሕዝቦቿ ክብር ከማስጠበቅ ባሻገር ነፃነትና የተሟላ ሉዓላዊነትን ለማረጋገጥ ወሳኝ መሰረት እየጣለ መሆኑን ተናግረዋል። ለዚህም የአደጋ ስጋት ምላሽ ፈንድ ተቋቁመው ዜጎች የድርሻቸውን እየተወጡ መሆኑን አንስተዋል። ቀጥለናል። ክቡራን ተመልካቾቻችን ከዚህ በማስከተል በዝርዝር ወደምንመለከታቸው መረጃዎች ይሻገራለሁ። የአርባ ምንጭ ታድሶ ማዕከል አካል ጉዳተኞችና የነርቭ ህመም ተጎጂዎችን መልሶ የሚያቋቁም አገልግሎት እየሰጠ እንደሚገኝ አስታወቀ። ለብርቱካን ብዙነህ ዘገባ ሲራክ ሳለ። በተለያየ የጤና እክሎች ምክንያት የመንቀሳቀስ ችግር ላለባቸው ታካሚዎች፣ የነርቭና የስፓይናል ኮርድ ጉዳት ለደረሰባቸው ህሙማን በአርባ ምንጭ ተሐድሶ ማዕከል የሚሰጠው የተቀናጀ የአካል ብቃት እንቅስቃሴ፣ የፊዚዮቴራፒና የምክር አገልግሎት ፈጣንና አበረታች ውጤት እያሳየ መሆኑን ተገልጋዮች ገልጸዋል። አገልግሎቱን ያገኙ ተገልጋዮች በማዕከሉ ባለሙያዎች በሚደረግላቸው የቅርብ ክትትልና የአካል እንቅስቃሴ አማካኝነት ከዚህ ቀደም ችግር የሆነባቸው የመንቀሳቀስ ችግር ተቀርፎ በተሻለ የጤና ሁኔታ ላይ መገኘታቸውን ይናገራሉ። አሁን ከመጣው ጀምሮ የዛሬ 10 ሳምንት አልፏል። 15ኛ ቀን ነው። እያረፍኩ ነው። እየሰራው ከልጆች የበለጠ የሚያሰራኝ ባለሙያ
ይኸው እስካሁን እያንከባከበኝ ያጫወተኝ ስፖርት እያሰራኝ አሁን ይሄው እንደ ማለት ችያለሁ። ወደ ኋላ እጄ መሄድ ችያለሁ። እዚች ጋር አሁን ብቻ ትንሽ ነው አሁንም በጣም ሙሉ በሙሉ ተሽሎኛል ማለት እችላለሁ። ነው እዚህ ከጀመርኩ ፊዚዮቴራፒ ኦልሬዲ ወደ 1 ወር ሆኖኛል። ትንሽ ወገቤ ላይ ነርቬ ላይ ዲስክ ተብዬ ነውና ጥሩ ማሽኑ ጥሩ ነው የሚሰጡት አገልግሎት በጣም ጥሩ ነውና በጤናዬ ላይም ጥሩ ለውጥ እያየሁ ነው። በደረሰባቸው የመኪና አደጋ የህብለ ሰረሰር ወይም የስፓይናል ኮርድ ጉዳት አጋጥሟቸው ከወገብ በታች ሙሉ በሙሉ መንቀሳቀስ አቅቷቸው የነበሩት ወይዘሮ ነጻነት ዳኜ በማዕከሉ መረዳት ከጀመሩ ወዲህ ከቀን ወደ ቀን የሚታይ የጤና መሻሻል ማሳየታቸውንና ማንቀሳቀስ የተሳናቸውን የሰውነት አካል ማንቀሳቀስ በመቻላቸው ከፍተኛ ደስታ እንደተሰማቸው ተናግረዋል። በቃ ከወገብ በታች ቶታሊ አይሰራም ማለት ይቻላል እና እዚህ መጥቼ ነው እያንዳንዱን ለውጥ ያየሁት በህይወቴ ላይ እያንዳንዱን ማለት ነው። እዚህ ጋር መጥቼ ስሰራ የነበረው ፕሮግረስ የሚገርም ነው። እግዚአብሔር ይመስገን። ተስፋ ነው የሰጠኝ ይሄ ቤት ወደ ነበርኩበት መመለስ እንደምችል ብርታት ነው የሆነኝ። ፕላስ ደግሞ ባለሙያዎቹ በእውነት እጅግ በጣም የሚገርሙ ናቸው። ከፈጣሪ በታች ደግሞ እግዚአብሔር ለኔ እነሱን አዘጋጅቶልኛል ብዬ ነው የማስበው። እና በብዙ ነገር ነው እየደገፉኝ ያሉት። በጣም በብዙ ነገር ማቴሪያል ለኔ ድጋፍ የሚሆነኝ ማቴሪያሎችን እስከ መስጠት ፕላስ ደግሞ ምን ማድረግ እንዳለብኝ ምን መቀጠል እንዳለበት እያንዳንዱን ስቴፕ ባይ ስቴፕ ነው ያስረዱኝ የሚያሰሩኝ እና የሚገርም ነው በጣም። ወይዘሮ መልክነሽ መንገሻ ከአማሮ ኬሌ መጥተው አገልግሎቱን ሲከታተሉ የቆዩ ናቸው። ከዚህ ቀደም መነሳትም ሆነ መቀመጥ የማይችሉበት ሁኔታ ላይ የነበሩ ቢሆንም ሕክምናውን ከተከታተሉ በኋላ አዎንታዊ ለውጥ ማየታቸውን ይናገራሉ። እግዚአብሔር ይመስገን ጥሩ ነው ለውጡ። በፊት ሲቀመጥ ይዘው ቁጭ ይለኛል፣ ሲነሳ ደግሞ እንዲቀመጥ ይከለክለኛል። ሲተኛ በቃ መተኛትን አያስተኛም። እንደ እሾክ ነው ይሄ የሚወጋ እሾክ ውስጡ እንዳለ ወጥቶ እንዲህ በጀርባ ነው የሚተኛ፣ እንዲህ በጎን አልተኛም ነበር። አሁን ከዛ ሁሉ በጎንም ተኛለሁ፣ ተነስቼም እቆማለሁ። እግረ በድን ነበር አይቆምም፣ እሾክ እንደ እሾክ ውስጡ ያለ ይወጋኛል ሲቆም። አሁን ይሄው እዚህ መጥቼ ይሄው 5ኛ ቀኔ ነው። በጣም ለውጥ አለ። የተቋሙ የፊዚዮቴራፒ ስራ ሂደት ቡድን መሪ አቶ ደኢሶ ጎንሳሞ እንደገለጹት ማዕከሉ አገልግሎቱን በ4 ዋና ዘርፎች በሰፊው እየሰጠ ይገኛል። በነርቭ ችግር፣ በስትሮክና በተለያየ የጤና ችግር ምክንያት የሰውነት ክፍሎቻቸውን ለማንቀሳቀስ ተቸግረው ለሚመጡ ተገልጋዮች እንደ ህመማቸው ደረጃና አይነት አካላቸውን ማንቀሳቀስ የሚችሉበትን አገልግሎት በተመጣጠነ ዋጋ እንዲያገኙ ይደረጋል ሲሉም ተናግረዋል። ሰጣቸው አገልግሎቶች አሁን አርባ ምንጭ አካል ጉዳት ተሃድሶ ማዕከል የምንሰጣቸው አገልግሎቶች በፊዚዮቴራፒም ሆነ በኦርቶፔዲክ ዘርፈ ብዙ አገልግሎቶችን ነው የምንሰጠው። ምክንያቱም እንደ ኬዛቸው ይመጣሉ። ለምሳሌ ስትሮክ አለ፣ ጀርባ ህመም አለ፣ ነርቭ ታማሚ አለ፣ የተለያዩ በሽታዎች ያለባቸው ሰዎች በሪፈራል መልክ ይመጣሉ። ከሆስፒታሎች ከአዲስ አበባ፣ ከአርባ ምንጭ ሆስፒታል፣ ከኮንሶ፣ ከጂንካ እንደገና ከገሬሴ ብዙ ከጎፋ ሪፈር ተደርጎ ይመጣሉ። የመጡትን እንደየ ኬዛቸው እንደመጡ ተቀበልናቸው። አሰስመንት ምርመራ አድርገን ወደ ህክምና የምንቀይርበት ሁኔታዎች አሉ። የፊዚዮቴራፒ ህክምና ግፋብል በቀን 70-80 የሚሆን በሽተኛ ነው የምንቀበለው፣ ታሞ የመጡት ማለት ነው። እነዛን እንሰራለን፣ አገልግሎት እናደርሳቸዋለን ማለት ነው። ደከመን ሰለቸን ሳንል ህብረተሰባችን እያገለገልን የምንገኝበት ሁኔታዎች አሉ። እሱ ብቻም አይደለም። ኦርቶፔዲክና ፊዚዮቴራፒ አንድ ላይ ለመሆን ስራችን የአንድ ሳንቲም ሁለት ገጽታ ማለት ነው። ሁለት ገጽታ አንድ ሳንቲም እንደሚባለው ነው። አስመን ስንሰራም አንድ ላይ፣ ያካሄድ ልምምድ ስንሰራም አንድ ላይ፣ መጨረሻ ወደ ቤቱም ተመልሶ በሚሄድበት ሰዓት ሁለቱ መጀመሪያ የሰራን ሰዎች ተፈራርመን ለግለሰቡ ተመችቶታል አልተመቸውም የሚል ሁለት ሰዎች አለን። ኢሚዲቲ ተብሎ በየሳምንቱ የሚመደቡ እነዛ ሰዎች ቼክ ያደርጋሉ። ተመችቶታል ወይ አልተመቸውም የሚለው ተመችቶኛል ብሎ ከሄደ በኋላ ምክንያቱም ባዕድ አካል ነው በሰውነት ላይ የምንሰራውና መመቸት ያለበት እዚህ ሳይሄድ ሁሉ ነገር ሳይቆረቆሮ ምን ሳይለው
ጨርሶ ነው መሄድ ያለበትና እስከዛ ድረስ እናደርሳለን። የማዕከሉ የምክር አገልግሎት ኃላፊ ወይዘሮ ብሩክታዊት ጴጥሮስ በበኩላቸው ከሕክምናው ጎን ለጎን ለአእምሮና ለስነ ልቦና ጥንካሬ የሚረዱ የምክር አገልግሎቶች በማዕከሉ እንደሚሰጡ ገልጸዋል። አካል ጉዳተኝነት አለመቻል አይደለም ያሉት ወይዘሮ ብሩክታዊት አካል ጉዳተኞች ከጥገኝነት ተላቀው እንደ ማንኛውም ዜጋ በራሳቸው የሚሰሩበትን የግንዛቤ ማስጨበጫ ስራም እየተሰራ ይገኛል ብለዋል። እናም የፊዚዮቴራፒ ህክምና የተለያየ በነርቭ በስትሮክ እና ዲስክ ህመም ያለባቸው ደግሞ ፊዚዮቴራፒ ህክምና ያገኛሉ። እነዚህን አገልግሎቶች ለማግኘት ወደኛ የሚመጡ ሰዎች ወደዚህ ማዕከል የሚመጡ ሰዎች ደግሞ ወደኛ ስራ ክፍል ይመጣሉ። ወደኛ ስራ ክፍል በመምጣት እንደየአስፈላጊነቱ እንደየሁኔታው የምክር አገልግሎት ይሰጣቸዋል ማለት ነው። ስለዚህ ለሁሉም እዚህ ለመጡ ክላይንቶች ከኛ አገልግሎት ፈልጎ ለሚመጡ ክላይንቶች እንደየሁኔታቸው ተለይቶ ምን ላይ ነው ምን አይነት ሁኔታ ላይ ነው ያለው ምን አይነት የስነ ልቦና ሁኔታ ላይ ነው ያለው የሚለውን በመለየት የሚያስፈልጋቸውን የምክር አገልግሎት እንሰጣለን ማለት ነው። ማለትም አሁን እንግዲህ በተፈጥሮም ይሁን በሰው ሰራሽም ይሁን መልኩ ጉዳት የሚደርሳቸው ሰዎች ወይም አካል ጉዳተኛ የሚሆኑ ሰዎች የተለያዩ የስነ ልቦናና ማህበራዊ ጫናዎች ይኖራሉ እና እነዛ ጫናዎች ተቀርፈው በራሳቸው የሚተማመኑ እና ደግሞ የራሳቸውን ውሳኔ በራሳቸው የሚወስኑ ህይወታቸውን ከጥገኝነት ነፃ ሆኖ የሚመሩ እንዲሆኑ በተለያዩ መልኩ ማዕከሉ የሚሰራ የማዕከሉ ስራ አስኪያጅ አቶ ዳባሮ ዳልጮ በበኩላቸው ማዕከሉ በአጠቃላይ የሚያቀርበው የተቀናጀ ህክምና የፊዚዮቴራፒ ህክምናና የስነ ልቦና ምክር አገልግሎት በህመምተኞች ላይ ተስፋ ሰጪ ለውጥ እያመጣ እንደሆነ አብራርተዋል። አጠቃላይ የሰውነት እንቅስቃሴ ከጡንቻ ጋር ከአእምሮ እንትን ጋር በተገናኘ እነዚህ የአካል እንቅስቃሴን በደንብ የሚከታተሉበት የዘርፍ አለ። እሱ ፊዚዮቴራፒ ነው የሚባለው። ቀጥታ ወደ ተቋሙ ሲገቡ ደግሞ የምክር አገልግሎት የሚሰጥ የካውንስሊንግ እና ጋይዳንስ የሚል ስራ ሂደት አለ። ይህም እንደ ዋና ስራ ሂደት ነው። አካል ከጉዳተኞች ከህብረተሰቡ አንዱ አካል ስለሆነ እነዚህ መታገዝ ስላለባቸው በኢኮኖሚም በማህበራዊም በፖለቲካውም ተሳታፊና ተጠቃሚ እንዲሆኑ ከተፈለገ ይሄ ተቋም ትኩረት ሊያገኝ ይገባል የሚል ሀሳብ ነው ያለኝ። ኢትዮጵያ ስታቲስቲክስ አገልግሎት ለፖሊስ አውጪዎች ጠቃሚ መረጃዎችን በማቅረብ ኃላፊነቱን እየተወጣ እንደሚገኝ አስታወቀ። የአገልግሎቱ አርባ ምንጭ ስታቲስቲክስ ቅርንጫፍ ጽሕፈት ቤት የ2019 ዓ.ም የግብርና ናሙና ስልጠና በአርባ ምንጭ ከተማ እየተካሄደ ይገኛል። ለፍቅሩ ብሰዋው ዘገባ ንጋቱ አይሳቅ። የኢትዮጵያ ስታቲስቲክስ አገልግሎት አርባ ምንጭ ስታቲስቲክስ ቅርንጫፍ ጽሕፈት ቤት በ2019 ዓመተ ምህረት ለግብርና ናሙና ጥናት መረጃ ሰብሳቢዎች ለመስክ ስራ ቁጥጥርና ለስታቲስቲክስ ባለሙያዎች ስልጠና እየሰጠ ይገኛል። በስልጠናው ላይ ተገኝተው መልእክት ያስተላለፉት የኢትዮጵያ ስታቲስቲክስ አገልግሎት አርባ ምንጭ ስታቲስቲክስ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ስሜ አንበሰ እንደተናገሩት የኢትዮጵያ ስታቲስቲክስ አገልግሎት ለሀገርና ለፖሊሲ አውጪዎች ጠቃሚ የሆኑ መረጃዎችን በመሰብሰብ ረገድ ሰፊ ስራዎችን እየሰራ መሆኑን አስረድተዋል። ተቋሙ በዘንድሮ ዓመት ሀገሪቱን የሚያሻግሩና በግብርና ምርትና ምርታማነት ላይ ያተኮረ የግብርና ናሙና ጥናት በስፋት እንደሚሰራ ጠቁመዋል። ሰልጣኞች ስልጠናው እስኪጠናቀቅ ድረስ በአግባቡ እንዲከታተሉ አቶ ስሜ አስገንዝበዋል። በሀገራችን ስታቲስቲክስ ከ60 ዓመታት በላይ መረጃን በመሰብሰብ በማጠናቀር በመተንተን በሪፖርት ደረጃ ለፖሊሲ አውጪዎችና ለእቅድ አውጪዎች እያሰራጨ የሚገኝበት ተቋም ነው። ይህ ተቋም እንግዲህ ይህንን ስራ በሀገራችን አብዛኛው ኢኮኖሚያ መሰረት ያደረገው ግብርና ነው። በግብርና ላይ ነው ጥናቱን አሁን ዘንድሮ በ2019 በጀት ዓመት ላይ የምንሰራቸው ስራዎች የግብርና ናሙና ጥናት እንደ አገራችን ትልቅ ፋይዳ ያለው ነው። ይህም ፋይዳው ለፖሊሲ አውጪዎች እቅድ ለማውጣት አገሪቱን የሚያሻግረውና ከፍተኛ የሆነን የግብርና ምርትና ምርታማነትን በተከተለም ጥናቱ በሰፊው ይካሄዳል።
እንደ አርባ ምንጭ ቅርንጫፍ ጽሕፈት ቤት በሀገሪቱ ካሉት 27 ቅርንጫፍ ጽሕፈት ቤቶች አንዱ አርባ ምንጭ ስታትስቲክስ ቅርንጫፍ ጽሕፈት ቤት ነው። ለረጅም ጊዜ ሲያገለግልና ሲሰራ የቆየ አንጋፋ ጽሕፈት ቤት ነው። በዚህ ጽሕፈት ቤት ላይ ዘንድሮ ላይ የግብርና ናሙና ጥናት ለማካሄድ ቅድመ ዝግጅቱን አጠናቆ ዛሬ ወደ ስልጠና ጅምር ገብተናል። የሰልጣኞች እንግዲህ ከዚህ በፊት ስልጠናውን የምናካሄደው ስራውን የምናካሄደው በወረቀት ነበረ። አሁን ዘመኑ የዲጂታል ዘመን በመሆኑ ዲጂታላይዝ አድርገናል። አርባ ምንጭ ዩኒቨርሲቲ የግብርና ሳይንስ ኮሌጅ ዲን ዶክተር ደግፌ አሰፋ በበኩላቸው ዩኒቨርሲቲው ስልጠናውን በአመቻችነት እየደገፈ መሆኑን ገልጸው ለሚያከናውኗቸው የምርምር ውጤቶች ግብዓት የሚሆኑ የግብርና መረጃዎችን በማቅረብ ረገድ ተቋሙ በርካታ ስራዎችን እያከናወነ መሆኑን ገልጸዋል። ያው እኛ ይህን ስልጠና የምንደግፍበት ዋና ዓላማ አንደኛ ያው ይሄ ስልጠና ለማህበረሰቡ ለአርሶ አደሩ ጠቃሚ ስልጠና ነው። የአርሶ አደሩን መረጃ ይሰበስባሉ። ይህን መረጃ ለፖሊሲ ጥናት ግብዓት የሚሆን መረጃ ነው የሚሰበሰበው። ስለዚህ የአርሶ አደሩ ምርትና ምርታማነት ወይም ጉለቶችን ምንድናቸው የሚሉ ነገሮች ለመለየት መረጃ መሰብሰብ የመጀመሪያውና ዋና ቀዳሚ ስለሆነ መረጃው ለዚህ ዓላማ የሚውል እስከሆነ ድረስ እኛ ይህን ስልጠና በአመቻችነት መሳተፋችን የማህበረሰብ አገልግሎት ከመሰራቸው ስራዎች አንዱ ነው ብለን እናስባለን እና ይህን መረጃው ተሰብስቦ ሲጠቃለል እኛ እንደ ሪፈረንስ ነው የምንጠቀመው። ይህ መረጃ የተለያዩ ምርምሮች እንሰራለን። በግብርና ሳይንስ ኮሌጅ ውስጥ የተለያዩ ዲሲፕሊኖች አሉ። በእነዚህ ዲሲፕሊኖች ብዙ ምርምሮች እንሰራለን። ከምንሰራቸው ምርምሮች እነዚህ የስታቲክስ መረጃዎች እንደ ግብዓት እንደ መነሻ እንጠቀማቸዋለን። ስልጠናው በተግባር የተደገፈ በመሆኑ ሰልጣኞች በመስክ ስራቸው ላይ ለሚያከናውኗቸው ተግባራት የሚያግዝ መሆኑን የተናገሩት በኢትዮጵያ ስታቲክስ አገልግሎት የአርባ ምንጭ ስታቲክስ ቅርንጫፍ ጽሕፈት ቤት የደስክ ኃላፊ አቶ ፍሬው ኮከብ ናቸው። ይህንን ስልጠና በ10 ክፍሎች ውስጥ ነው የምናካሄደው። በእያንዳንዱ ክፍል ውስጥ ሁለት አሰልጣኞች አሉ። ይህ ስልጠና በክፍል ውስጥ ብቻ ሳይሆን በተግባርም የተደገፈ ነው የሚሆነው። ይህም ማለትም የሚሰሩትን በተጨባጭ ለማየት ሰልጣኙ ወደ መስክ ይወጣል፣ የመስክ ልምምድ ያደርጋል። ይህንንም ወደ ገጠራማው ቦታ ወደ ጫኖ ዶርጋ አካባቢ ሄደን ነው የምናካሄደው። ስለዚህ ዋናው እንግዲህ በክፍል ውስጥም ሆነ በመስክ የሚሰለጥኑት ሰልጣኞች የመረጃ ጥራቱንና እንዴት መረጃውን መሰብሰብ እንዳለባቸው በዛ ዙሪያ ነው። ለጋሞ ቴሌቪዥን አስተያየታቸውን የሰጡ ሰልጣኞች ስልጠናው በመስክ ስራቸው ላይ መረጃ በጥራት መሰብሰብ የሚያስችል አቅም የሚፈጥር መሆኑን ተናግረዋል። በስልጠናው እናገኛለን መረጃ እንዴት መሰብሰብ እንዳለብን፣ ከማህበረሰቡ ጋር እንዴት ኮሚኒኬት ማድረግ እንዳለብን፣ ማህበረሰቡን መምሰል እንዳለብን። መረጃ ማለት የሀገር የጀርባ አጥንት ነውና በጣም በጥራት ጊዜውንና ወቅቱን የጠበቀ መረጃ እንሰበስባለን ብለን ተስፋ እናደርጋለን። እሱም ከትሬኒንጉ በቂ ኢንፎርሜሽን እናገኛለን። ከዚህ ስልጠና ያው አሁን ከዚህ በኋላ ልንሰራ የምንሰለጥነው የግብርና ናሙና ጥናት ነው። ከዚህ ስልጠና ደግሞ ለሀገሪቱ የሚሆነውን ቀጣይ ጊዜ ለመሰራ ስራዎቹ በቂ የሆነ መረጃ ያገኛለሁ ብዬ ተስፋ አደርጋለሁ። የኢትዮጵያ ሀገራዊ ምክክር ጉባኤ ሀሳቦችን በነጻነት እንዲሸራሸሩ በማድረግ ችግሮችን በምክክር ለመፍታት እድል መፍጠሩን የጉባኤው ተመካካሪዎች ገለጹ። ባልደረባችን ደግሰው በቀለ በዚህ ጉዳይ ተጨማሪ ይዟል። የኢትዮጵያ ዋናው ሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ ዓለም አቀፍ ኮንቬንሽን ማዕከል እየተካሄደ ይገኛል። በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያን የሚወክሉ 4000 ተመካካሪዎች በ8 አበይ አጀንዳዎች ላይ የጋራ መግባባት ለመፍጠር ጥልቅና አሳታፊ ምክክር እያካሄዱ ናቸው። አስተያየታቸውን ለኢዜአ የሰጡ ተመካካሪዎቹ እንደገለጹት በምክክሩ የተነሱ የሚገኙ ሀሳቦች ዘላቂ የሀገር ግንባታ አስተዋጽኦ የሚያበረክቱ ናቸው ብለዋል። ከተመካካሪዎች መካከል የሲቪክ ማህበረሰብ ተቋምን በመወከል እየመከሩ የሚገኙ ተመካካሪ ዶክተር አብዲሳ አበበ እንደገለጹት ምክክሩ ከመላው ኢትዮጵያ የተወጣጡ ህብረተሰብ ክፍሎች የተሳተፉበትና ሁሉም ሰው ሀሳቡን በነጻነት እያቀረበበት ይገኛል ብለዋል። ምክክሩ የተለያዩ ሀሳቦች ያለገደብ እንዲነሱ እድል መፍጠሩን ጠቁመው ይህም ችግሮችን አሳታፊ በሆነ መንገድ በመመካከር ለዛሬ ብቻ ሳይሆን ለነገ የሚበጁ መፍትሄዎችን ማምጣት የሚያስችል እንደሆነ ተናግረዋል።
በተመካካሪዎች የተነሱ ያሉ ሀሳቦች ኢትዮጵያን ወደ ዘላቂ ሰላም ከፍታና እድገት ለማሸጋገር እንደሚያግዝ ገልጸው ሂደቱ ለዲሞክራሲ ስርዓት ግንባታም ከፍተኛ አስተዋጽኦ አለው ብለዋል። የሲዳማ ፓርቲ ንቅናቄ ፓርቲ ተወካይ ስማቸው ኦንጊሶ በበኩላቸውም በኢትዮጵያ ታሪክ በርካታ ህዝብ በአንድ ላይ ሲመካከር የመጀመሪያ መሆኑን ገልጸው በምክክሩ የተነሱ ያሉ ሀሳቦች ላይ በመመካከር ወደ አንድ የጋራ መግባቢያ እየተመጣ መሆኑን ጠቁመዋል። ምክክሩ ለችግሮች ዘላቂ መፍትሄ ለማበጀት ትልቅ ዕድል መፍጠሩን ጠቁመው ይህም የተሻለች ሀገር ለመጪው ትውልድ ለማስረከብ እንደሚያግዝ ተናግረዋል። ሀገራዊ ምክክሩ ኢትዮጵያ ህብረ ብሔራዊነትን በማጠናከር ከአፍሪካ አልፋ በዓለም አቀፍ ደረጃ አዎንታዊ ሚና እንድትጫወት የሚያስችል አስተዋጽኦ እንዳለው ገልጸዋል። በተያያዘ ዜና የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክሩ ጉባኤ ያለፉት ቀናት ውሎ አስመልክቶ መግለጫ ሰጥቷል። የመግለጫውን ሙሉ መልእክት ተከታተል እንመለስ። በእቅዳችን መሰረት ስራችን በሚገባ እየተካሄደ ነው። በጠበቅነው ልክ እየሄደ ነው። በአሁኑ ሰዓት በ500 ተሳታፊዎች የተቋቋመው ቡድኖች በየቡድናቸው ሲመካከሩ ቆይተው ዛሬ አብዛኞቹ ተግባብተው በምክር ሀሳቦች ላይ ፊርማቸውን አውለው እየጨረሱ ነው። በዚህ ሂደት ውስጥ አለመግባባቶች፣ ግጭቶች አልነበሩም አይባልም። በመኖራቸው ምክንያት ግን ይህ ምክክር አስፈላጊ መሆኑን የበለጠ አረጋግጠናል። እነዛ ግጭቶች ተፈተው ተደማምጠው ወደ አንድ የጋራ ሀሳብ አማካይ ሀሳብ ላይ ደርሰው በአብዛኞቹ ጉዳዮች ላይ ተስማምተው 8ቱም ቡድኖች ስራቸውን እያጠናቀቁ ነው። ከዚህ ቀጣይ እነዚህ 8 የምክክር ቡድኖች ያዘጋጇቸውንና የተስማሙባቸውን ምክረ ሀሳቦች የሚያጣጥም ሃርመናይዝ የሚያጣጥምና የሚቃረኑ ነገሮች እንዳይኖሩ የሚጠነቀቅ ወይ ደግሞ ድግግሞሽ ያሉባቸው ምክረ ሀሳቦችን ወደ አንድ ለማምጣት የሚሰራ ቡድን ተቋቁሟል። በየ8ቱም ቡድን ተመርጠው ጨርሰው ስራቸውን ዛሬ ከሰዓት በኋላ ይጀምራሉ። እነሱ የሚሰሩት ስራ አጠቃለን ለምናቀርበው ምክረ ሀሳቦች አንድ ወጥነት እንዲኖራቸው ለማድረግ የሚሰራ ስራ ነው። ከዚህ ባሻገር አንዳንድ ቅሬታ የሚያቀርቡ ግለሰቦችም ሆኑ ቡድኖች፣ የፖለቲካ ፓርቲዎች ያቀረቡትን ቅሬታዎች ባለን የቅሬታ አፈታት ስነ ስርዓት መሰረት ጉዳዩ እየተጠና ውሳኔ የምንሰጠው ይሆናል እና እየተቀበልንም ነው፣ እየመረመርንም ነው፣ ውሳኔም እየሰጠን እንሄዳለን ማለት ነው። ከዚህ ባሻገር የሚቀጥለው ምዕራፍ ይህ ሁሉ የተደከመበት ለረጅም ጊዜ ሲደከምበት የቆየ ምክክር ውጤታማነቱን ለኢትዮጵያ ሕዝብ የምናበስር ይሆናል። በአብዛኛው ስራችን 3/4ኛው ስራችን እየተጠናቀቀ ነው። አመሰግናለሁ። የአርባ ምንጭ ዩኒቨርሲቲ ለማህበረሰብ አገልግሎት ትኩረት ሰጥቶ እየሰራ መሆኑን የዩኒቨርሲቲው ፕሬዝዳንት ዶክተር ኢንጂነር አብደላ ከማል ገለጹ። የዩኒቨርሲቲው ማስተማርና ኮምፕሬሲቭ ስፔሻላይዝድ ሆስፒታል በጎነት ለኢትዮጵያ ከፍታ በሚል መሪ ቃል ነፃ የክረምት ወራት የጤና ምርመራና የምክር አገልግሎት እየሰጠ ይገኛል። ጴጥሮስ ገመቹ ዘገባ፣ መስፍን ባንጃ። በመርሃ ግብሩ ተገኝተው የመክፈቻ ንግግር ያደረጉት የአርባ ምንጭ ዩኒቨርሲቲ ፕሬዝዳንት ዶክተር ኢንጂነር አብደላ ከማል ማህበረሰብ አገልግሎት የዩኒቨርሲቲው ምሰሶ ከሚባሉ ተግባራት አንዱ ነው ብለዋል። ሆስፒታሉ ለማህበረሰቡ በርካታ አገልግሎት እየሰጠ መሆኑን የገለጹት ፕሬዝዳንቱ የተጀመረው የክረምት ወራት በጎ አገልግሎት የዙ አካል መሆኑን ጠቁመዋል። ሆስፒታሉ የማህበረሰብ አገልግሎት አሰጣጥን ለማዳበር ከመንግስት ጋር እየሰራ መሆኑን አስታውሰው በቅርቡ አዳሪ ትምህርት ቤት እንደሚያስጀምር ገልጸዋል።
የኦክሲጅን ማምረቻ ማሽን ወደ ስራ በቅርቡ እንደሚገባ ተናግረው ለክረምት ወራት በጎ አገልግሎት ልዩ ትኩረት እንደሚሰጥም አስገንዝበዋል። ለሆስፒታላችን ትልቅ አንድ አድድ ቫልዩ ነው፣ ለማህበረሰባችንም ትልቅ አንድ አድድ ቫልዩ ነው። ስለዚህ በጣም በዛ ያሉ ቪዚቢሊቲዎቻችንን እየጨመርን ያለንበት ሁኔታ አለ። እጅግ በጣም ቢበዛ እስከ መስከረም ነው ያሰብነው። መስከረም መጀመሪያዎቹ ከሄደብን እስከ መስከረም መጨረሻ እንጨርስና የኦክሲጅን ማሽነሪዎቹ እስከ ህዳር እንዲተከሉ ነው በእቅድ ይዘን እየሰራን ያለ ነው። እስከ ህዳር ከተተከሉ ኦክሲጅን እዙ ማምረት እንጀምራለን ማለት ነው። ስለዚህ ይሄም ለሆስፒታላችንም ለአካባቢውም ትልቅ ግብዓት ነው። በጣም ብዙ ቮሊዩም ኦፍ ኦክሲጅን በቀን ማምረት የሚችል ፋብሪካ ነው እየሰራን ያለ ነው። ተባብረን ደግሞ ሌሎች ስራዎችን መስራት ከቻል ይህንን ሆስፒታል አይደለም ለአካባቢው ለቅርብ ሀገራት በሚሆን ደረጃ ለማዘጋጀት ያው እኛ ሞቲቬሽኑ አለን። የእናንተ እገዛ ታክሎበት ደግሞ እናደርገዋለን ብለን እናስባለን። ስለዚህ የበጎ አድራጎት ስራችንን አጠናክረን እንድንቀጥል አደራ አላችኋለሁ። በዩኒቨርሲቲው የጤናና ሕክምና ሳይንስ ኮሌጅ ዳይሬክተሬት ዶክተር ደስታ ጋልቻ በበጎ ፈቃድ አገልግሎቱ ተላላፊ ያልሆኑ በሽታዎች ምርመራና ሕክምና፣ የደም ልገሳ፣ የምክር አገልግሎቶችና የችግኝ ተከላ መርሃ ግብሮች እንደሚከናወኑ ተናግረዋል። በዚህ ዓመት እንግዲህ በተለየ ሁኔታ በጎነት ለኢትዮጵያ ከፍታ በሚል ርዕስ የተለያዩ የአገልግሎት ዘርፎችን በመለየት በዛሬው ዕለት የዩኒቨርሲቲያችን ከፍተኛ አመራር በተገኙበት ኦፊሻሊ ከዚህ በፊት ያው እየሰጠን በተለያየ መልኩ ስናበረክት የቆየን ቢሆንም አሁን ኦፊሻሊ የዩኒቨርሲቲያችን ከፍተኛ አመራር በተገኘበት አርባ ምንጭ ዩኒቨርሲቲ ማስተማሪያና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ግቢ ውስጥ የምንሰጣቸው አገልግሎቶች ተለይተው እነዛን ዛሬ አስጀምረናል። እነዚህን አገልግሎቶችን ለማስታወስ ያክል በነፃ የሚሰጡ በእነዚህ አሁን በክረምት በጎ ፈቃድ አገልግሎት የተካተቱ አገልግሎቶች የስኳርና የደም ግፊት ምርመራና ምክር አገልግሎት፣ የቆዳና ባለዘር በሽታ ምርመራ፣ የአይን ምርመራ፣ የስነ አእምሮ ምርመራና ምክር፣ የተላላፊ በሽታዎች ምርመራ እንደነ HIV፣ ሄፓታይተስ፣ ቲቢ፣ ሲፊሊስ የሚባሉትንም ጭምር የሚያካትት ይሆናል። የቅድመ ካንሰር ምርመራ ለጡትና ለማህፀን ጫፍ ለማህፀን በር ካንሰር ምርመራዎችን እናደርጋለን። በመርሃ ግብሩ ሕክምና ሲያገኙ ያነጋገርናቸው አቶ ታፈሴ ገቾ ዩኒቨርሲቲው በሚሰጠው ነጻ የጤና ምርመራ ደስተኛ መሆናቸውን ገልጸዋል። ማህበረሰቡ ይህንን እድል እንዲጠቀም ጥሪ ያቀረቡት አቶ ታፈሴ ለሆስፒታሉ በጎ አገልግሎት ምስጋና አቅርበዋል። ለዜጎች በተለይ እየረዳን ስለሆነ እኔ በጣም ደስተኛ ነኝ እና ሌሎችም ሰዎች ምናልባት ያልሰሙ ካሉ መጥቶ ይህን ሕክምና ቢከታተሉ ምርመራ ማግኘት ማለት በጣም ደህና ነገር ነው እና በሽታችን አውቀን እንግዲህ ወደሚቀጥለው ሕክምና ለመሄድም ይረዳናል እና በተቻለ መጠን ያው ሁሉም ሰው መጥቶ ይህን ነጻ ሕክምና ቢጠቀም ደስተኛ ነኝ። እንደኔ ተጠቃሚ እንዲሆን እመኛለሁ። በመርሃ ግብሩ የአርባ ምንጭ ዩኒቨርሲቲና የሆስፒታሉ ከፍተኛ አመራሮች ሆስፒታሉን አገልግሎት አሰጣጥ ጎብኝተዋል። በበጋ መስኖ ስንዴ ልማት 149 ሚሊዮን ኩንታል ምርት መገኘቱን ግብርና ሚኒስቴር አስታወቀም። በበጋ መስኖ የለማ መሬት 3.78 ሚሊዮን ሄክታር መድረሱም ተመላክቷል። በዚህ ጉዳይ ተጨማሪ ይዘናል። ተከታተል መለስ። ከዓመታት በፊት በ22 ሺህ ሄክታር መሬትና በ80 ሺህ ኩንታል ምርት የተጀመረው የበጋ መስኖ ስንዴ ልማት አሁን ላይ ከፍተኛ ደረጃ ላይ ደርሷል። በቅርብ ዓመታት በግብርናው ዘርፍ የተከናወኑት አበይት መርሃ ግብሮች የአገሪቱን የምግብ ዋስትናን በማረጋገጥና የተፈጥሮ ሀብትን በመንከባከብ ረገድ ከፍተኛ ውጤት እያስመዘገቡ ይገኛል። ቀደም ሲል ለውጭ ስንዴ ግዢ በየዓመቱ ይወጣ የነበረ $1 ቢሊዮን ማስቀረትም ተችሏል። ይህም የውጭ ጥገኝነትን በሀገር ውስጥ ምርት ለመተካትና የሀገርን የውጭ ምንዛሬን ለማዳን ያስቻለ አበይት እርምጃ ነው። በበጋ መስኖ ስንዴ ልማት 149 ሚሊዮን ኩንታል ምርት መገኘቱን የግብርና ሚኒስቴር አስታውቋል። በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ አቶ ተሾመ ገለቱ ለጋዜጣ ፕላስ እንደገለጹት በ2018 ዓ.ም በበጋ መስኖ የለማው መሬት 3.78 ሚሊዮን ሄክታር የደረሰ ሲሆን ከዚህም የለማ መሬት 149 ሚሊዮን ኩንታል ምርት ማግኘት ተችሏል። ቀደም ሲል ሀገሪቱ ምርት ታገኝ የነበረው በመኸር ወቅት ብቻ እንደነበር ያስታውሱት መሪ ስራ አስፈጻሚው አሁን ላይ በየዓመቱም 3 እና 4 ጊዜም ማምረት መቻሉ እጅግ ትልቅ ሀገራዊ ስኬት መሆኑን አብራርተዋል።
ግብርና የሀገሪቱን ኢኮኖሚ ከሚደግፉ ዋና ዋና ዘርፎች አንዱ በመሆኑ ይህም የተመዘገበው ውጤት የምግብ ዋስትናን ከማረጋገጥ አንጻር ከፍተኛ አስተዋጽኦ እያበረከተ እንደሚገኝም ተናግረዋል። በመላው ሀገሪቱና በሁሉም ክልሎች የግብርና ሜካናይዜሽን ስራዎች በስፋት እየተተገበሩ መሆናቸውን ያብራሩት አቶ ተሾመም በዘንድሮ ዓመት ብቻ 7 ሚሊዮን ሄክታር መሬት በሜካናይዜሽን ታግዞ መታረሱን ገልጸዋል። በሌማት ትሩፋት አርሶ አደሩና አርብቶ አደሩን በወተት ምርት፣ በንብ ማነብ፣ በዶሮ እርባታና በአሳ ሀብት ልማት የእሴት ሰንሰለቶች ውስጥ በማደራጀት የምግብ ዋስትናና የተመጣጠነ አመጋገብ ስርዓትን ለማረጋገጥ አስችሏል። በአረንጓዴ አሻራ መርሃ ግብር በሚሊዮኖች የሚቆጠሩ ዜጎችን በማስተሳሰር የሀገሪቱን ደን መልሶ ማልማት የቻለ ሲሆን ይህም በዓለም አቀፍ ደረጃ ከሚታዩ ታላላቅ የደን መልሶ ማልማት ዘመቻዎች አንዱ ሆኖ ተመዝግቧል። የዲሞክራቲክ ኮንጎ ኢቦላ ወረርሽኝ እስካሁን ከታዩት እጅግ የከፋ ለመሆኑ መቃረቡን የዓለም ጤና ድርጅት አስታወቀ። የቢቢሲን ትንታኔ ባልደረባችን ሲሳይ ማሞ እንደሚከተለው ተመልክቶታል። ተከታተልን መለስ። በኢቦላ ቫይረስ የሚያዙ ሰዎች ከ2 እስከ 12 ቀናት ባለው ጊዜ ምልክት ያሳያሉ። ከጉንፋንና ወባ ጋር የሚመሳሰል ምልክት ያለው ገዳይ በሽታ ነው። ድንገተኛ የሆነ ትኩሳት፣ ራስ ምታት እናም ድካም ከበሽታው ምልክቶች መካከል ይጠቀሳሉ። ቫይረሱ እየጠነከረ ሲሄድ ደግሞ ማስመለስ፣ ማስቀመጥ እናም የሰውነት ክፍሎች ስራ እስኪያቆሙ የሚደርስ ጉዳት ያስከትላል። እንደ ደም ባሉ ከሰውነት የሚወጡ ፈሳሾች አማካኝነት ቫይረሱ ከሰው ወደ ሰው ይተላለፋል። በዲሞክራቲክ ሪፐብሊክ ኮንጎ ዳግም የተከሰተው ይኸው የኢቦላ ቫይረስ ከዚህ ቀደም ባልታየ መጠን እየከፋ እንደሆነ ነው የተሰማው። የዓለም ጤና ድርጅት እንዳስታወቀው በሽታ ወረርሽኝ ለመሆን ተቃርቧል። የድርጅቱ ዋና ኃላፊ ዶክተር ቴድሮስ አድሃኖም ለመገናኛ ብዙሃን እንደተናገሩት ወረርሽኙ አሁን ላይ እየተስፋፋ ያለው መጠን ከዚህ ቀደም ከነበሩት በበለጠ የከፋ ለመሆን ተቃርቧል። ወረርሽኙ በአውሮፓውያኑ ከ2014 እስከ 2016 የነበረውን ስርጭት ሊያልፍ እንደሚችል ነው ዶክተር ቴድሮስ ያመለከቱት። የዴሞክራቲክ ኮንጎ የኢቦላ ወረርሽኝ 4300 ሰዎች በቫይረሱ ተይዘዋል። ቢያንስ 2000 ያህል ሰዎች ደግሞም ለህልፈተ ህይወት መዳረጋቸውን የዓለም ጤና ድርጅት አስታውቋል። ድርጅቱ በ3 ወራት ውስጥ የቫይረሱን ስርጭት ለመቀነስ አቅዷል። ይህ ማለት ግን የቫይረሱን ስርጭት መቀነስ እንጂ ወረርሽኙን ሙሉ በሙሉ መግታት እንዳልሆነ ነው ድርጅቱ ያስጠነቀቀው። ባለፈው ግንቦት ወር ወረርሽኙ በይፋ ቢታወጅም ስርጭቱ የተጀመረው 3 ወራት ቀድሞ እንደሆነም የጤና ባለሙያዎች ገልጸዋል። የዓለም ጤና ድርጅት የአፍሪካ ኃላፊ ዶክተር መሐመድ ጃባኒም ከወረርሽኙ ማዕከል በቅርብ ርቀት በሚገኘው ቡኒያ ከተማ መግለጫ ሰጥተዋል። ቫይረሱን እያሳደድን ነው፣ ቫይረሱ ግን ቀድሞናል ብለዋል ኃላፊው። ቫይረሱ ባለፈው ጥር ወር መሰራጨት እንደጀመረና በስህተት ወባ ወይም ታይፎይድ ነው ተብሎ እንደታሰበ የሚያሳይ የተሳሳተ ጥናት መኖሩን ኃላፊው በመግለጫቸው አጣቅሰዋል። አሁን ላይ የተሰራጨ የሚገኘው የኢቦላ ቫይረስ ቡንዲ ቡግዮ የተባለ ዝርያ እንደሆነ ነው ዶክተር መሐመድ ያመለከቱት። ይህ ቫይረሱ ዝርያም ከዚህ በፊት በ2007 እና በ2012 ተቀስቅሶ እንደነበር አስታውቀዋል። ወረርሽኙ በተነሳበት አካባቢ ያለው ግጭት የወረርሽኙን ስርጭት ለመግታት የሚደረገውን ጥረት እንዳስተጓጎለ ተመልክቷል። ዶክተር መሐመድ እንደሚናገሩት የጤና ባለሙያዎች ቫይረሱ ከተቀሰቀሰበት አካባቢ መሸፈን የቻሉት 30 በመቶ ያህሉን ብቻ ነው። በዴሞክራቲክ ኮንጎ ዳግም የተቀሰቀሰው የኢቦላ ቫይረስ ስጋት የፈጠረ ቢሆንም ሳይንቲስቶች ግን ተስፋ ሰጪ ነገር ይዘው ብቅ እንዳሉም ነው የተሰማው። የእንግሊዙ መድኃኒት ተቆጣጣሪ ኤምኤችአርኤም ቡንዲ ቡግዮ ለተባለ የኢቦላ ቫይረስ ዝርያ የተዘጋጀ ክትባት ሙከራ እንዲደረግ ፈቅዷል። በአሜሪካ ኦክስፎርድ ዩኒቨርሲቲ ተመራማሪ የተመረተው ክትባቱም ለኮሮና ቫይረስ ወረርሽኝ ከተዘጋጀው አስትራዜኒካ ክትባት ጋር በሚመሳሰል ቴክኖሎጂ ነው የተፈበረከው። የዓለም ጤና ድርጅት በአሁኑ ወቅት በዲሞክራቲክ ኮንጎ ለሚደረግ የክትባት ሙከራም ድጋፍ እየሰጠ ነው የሚገኘው። ከ2014 እስከ 2026 ባሉት ዓመታት በኢቦላ ቫይረስ ምክንያት 11,000 ሰዎች መሞታቸው የሚታወስ ነው። ቢቢሲ እንደዘገበው። ክቡራን ተመልካቾቻችን ከጋሞ ቴሌቪዥን ለሰዓቱ ወደ እናንተ የሚደርሱ ዜና 42ን ከመቋጨታችን አስቀድመን አርዕስተ ዜናዎቹን በድጋሚ እናስታውሳቸው። የአርባ ምንጭ ታድሶ ማዕከል አካል ጉዳተኛና የነርቭ ታማሚዎች አገልግሎት እየሰጠ መሆኑ ተገለጸ። የኢትዮጵያ ሀገራዊ ምክክር ጉባኤ ችግሮችን በምክክር ለመፍታት እድል መፍጠሩን ተመካካሪዎች አስታወቁ። ከውጭ የዴሞክራቲክ ኮንጎ ኢቦላ ወረርሽኝ የከፋ ለመሆን መቃረቡ ተሰማ። የሚሉት የሰዓቱ አበይት ጉዳዮች ነበሩ። ከዚህ በማስከተል ስፖርታዊ መረጃዎች ለእናንተ ይደርሳሉ። ከኔ ጋር በዚያ በቃ ጤና ይስጥልኝ።